ቀጥሎ ያለውን ክፍል ስትከፍተው ሌላ በር አለ። እዛ ነች። ትህትና በስተመጨረሻም በዝና እጅ ወድቃለች ማለት ነው። ምክንያቱም እንግዲህ አሁን ላይ ይብን ቤት ድረስ በመግባት እውነቱን መሳይ ተናግሯል ማለት ነው። ትህትና ያለችበትን ክላስ በቀጥታ እንደሄድክ ፊት ለፊት ያለው እሷ ያለችበት ነው፣ እኔን እንዳትነካኝ በማለት እንግዲህ በመፍራት በመርበትበት ተናግሯል። መሳይ 200 ሺህ ብሩን ለዝና አስረክቧል ማለት ነው። እንዲሁም አብርሽ 200 ሺህ ብር የታገኘህ በማለት እንግዲህ ጠይቆት ነበር። የግሌም እንግዲህ አሁን ላይ ማለት ነው እኔ እኮ እስከ ዛሬ አላወኩም 200 ሺህ ብር እያለህ ነው እንዴ ያላከበርኩ በማለት እንግዲህ ያው ለመሳይ ተናግራለች ማለት ነው። ሰላም ጤና ይስጥልኝ የቻናሌ ተከታታዮቼ ቤተሰቦቼ በያላችሁ በሰላማቸው ይብዛልኝ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ ይሁኑ ለማለት እወዳለሁ። ትህትና ተከታታይ ድራማ በክፍል 7 ፓርት ላይ እንግዲህ የተፈጠረውን ነገር አብረን የምናይ ይሆናል። የደውል ምልክቱን በመጫን ቤተሰብ ይሁኑ ለማለት እወዳለሁኝ። ቀለሙ በስተመጨረሻም እንግዲህ አሁን ላይ የዝና አካሎች በመምሰል በጓደኞቹ ላይ እጅግ በጣም ድራማዎች እየሰራ ይገኛል ማለት ነው። ያ ማለት እንግዲህ ገለሙ አሁን ላይ እንግዲህ ጓደኞቹ እጅግ በጣም በትህትና ምክንያት እነዝና መጡ በማለት በመርበትበት ሁላቸው እንደዚያ ሲሆኑ ስላወቀ አሁን ላይ እንግዲህ እሱ የእነዝና አካል በመምሰል ቀጥታ ወደ ቤት ገብቷል ማለት ነው። እያንዳንዱ ክላሳቸው በመግባት እያስፈራራቸው ይገኛል። የግሌም የመጣ ሰው አለ መሰለኝ፣ እኔ እዚህ ቤት መቀመጥ አልፈልግም፣ ብቻዬንም አላድርም፣ እፈራለሁ። ከዚህ ቤት ካሉ ወንዶች ውስጥ አንተ ነው ወንድ መስለህ የምትታየኝ፣ አብርሃም ካንተ ጋር ነው የማድረው በማለት እንግዲህ ወደ አብርሃም ክላስ አቅንታ ነበረ ማለት ነው። ያው እንግዲህ አብሮሽ ደግሞ ከኔ ጋማ በፍጹም አትተኝም አታድሪም በማለት እናገራትም። እኔ ይህ ነገር ትህትና ከዚህ ቤት ከመጣች ጀምሮ በጣም እየፈራው ነው፣ ስለዚህ ብቻዬን ማደር አልፈልግም ብላለች። እሺ የምተኝ ከሆነ አርፈሽ ተኝ፣ ካለዚያ ወደ ውጪ ብሏት ነበር አብርሽ ማለት ነው። እሷ ግን መውጣትም አልፈልግም ብላለች ማለት ነው። እሱ ግን በግድ አስወጥቷታል። በጣም ብዙ ነገሮች ስለፈልፍ ነበር፣ እኔ ድንግሌን ለማንም አልሰጥም ለባሌ ብቻ ነው እያለች እንግዲህ ያላላትን ያልጠየቃትን ብዙ ነገሮችን ስትለፈልፍ ነበረ። አንቺ ዝም ብለሽ በራስሽ መንገድ ያልተጠየቅሽውን ነገር ዝም ብለሽ ያስለፈልፍሻል በማለት እንግዲህ ተናግሯታል። ወዲያውኑ ነበር እንግዲህ ወደ ክላሷ የወጣችው ማለት ነው። ከክላስ ስትወጣ የሚያስፈራራ ነገር ነበር እያየችው። በነገራችን ላይ እንግዲህ የሚያስፈራራቸው የራሳቸው የሆነ ማለት ነው ጓደኛቸው ነው በእርግጠኝነት የዝና አካሎች በመምሰል እሱ እያስፈራራቸው ይገኛሉ። ሊጫወትባቸው ወይንም ደግሞ እንደዚህ በጣም ስለፈሩና ስለተንቀጠቀጡ ያለውን ነገር የእነሱን እይታ ለማየት የፈለገ ይመስለኛል። የግሌም ባለው ነገር እጅግ በጣም እየተጨናነቀች ትገኛለች። እንግዲህ ያው መሳይ አሁን ላይ ማለት ነው እጅግ በጣም እንግዲህ ያመመው በመምሰል እንዲሁም ደግሞ መርዝ ጠጥቻለሁኝ፣ ሆዴን በጣም እየቆረጠኝ ነው፣ መንቀሳቀስ አልችልም፣ መዳንም አልችልም እያለ ይገኛል። 200 ሺህ ብሬን ተበለሁ እያለ እያወራ ይገኛል ማለት ነው። በነገራችን ላይ 200 ሺህ ብሩን እየወሰደበት ራሱ ዝና ነው። ዝና ለምንድን ነው የወሰደበት? ለምንስ ብሩን ሊወስድበት ቻለ ስንል እንግዲህ ያው ዝና ለምንድን ነው አንተ ጓደኞችን እንደዚህ አሳልፈህ የምሰጠው በማለት እንግዲህ ሲናገረው ነበር። ሽንጉጥ ከደረቱ ላይ በምንትን ማለት ያው ሲያስፈራራው ነበረ ማለት ነው። ሲቀጥል ጓደኞቹ ምንድን ነው የሚሰሩት፣ ምንድን ነው የሚያደርጉት እያንዳንዱን ነገር በጠይቀበት ሰዓት ሲቀጥል ደግሞ ለምንድን ነው እነሱን ጓደኞችን አሳልፈ የምሰጥ አንተ ይሁዳ ነህ በማለት እንግዲህ መሳይን እንደተናገረው ሁላችንም እንዳየነው ነው ማለት ነው። እና 200 ሺህ ብሩን አስረክቦ እሱ ሌላ ብር አገኛለሁ፣ ትህትናን አሳልፌ በመስጠት ሌላ ብር አገኛለሁ፣ ሀብታም ሆናለሁ በማለት እንግዲህ ሲናገር የነበረው መሳይ ማለት ነው። የራሱን ብሩንም አስረክቧቸው ለነዝና ማለት ነው ተመልሷል። ወደ ቤት በተመለሰበት ሰዓት እጅግ በጣም ነበር ሲያለቅስ የነበረው። ለግሌም ነግሯታል። 200 ሺህ ብሬን እኮ ተሰረኩኝ፣ ተበለሁኝ እያለ እየየ ብሎ ሲያለቅስ ነበረ።
እንዲሁም 200 ሺህ ብር እያለህ ነው እንዴ እኔ ያላከበርኩ እንደው መሳይ ይቅር በለኝ በማለት እንግዲህ የግሌም ስትናገር ነበረ። እኔ አልበላም አልጠጣም በሚል 200 ሺህ ብሬን ቆጥቤ ጉድ አደረጉኝ። በትህትና ምክንያት ነው ይህ ሁሉ ነገር የሆነው በማለት እየተናገረ ይገኛል። እንዲሁም አብርሽም 200 ሺህ ብር የት ነው ያገኘው? ምክንያቱም አራታቸው ጓደኛሞች ማለት ነው አንድ ላይ ሲኖሩ እንግዲህ ባገኙት በሰሩት ነገር ነው አብረው ሼር እየተደራረጉ የሚኖሩት ማለት ነው። ስለዚህ አሁን ላይ እንግዲህ መሳይ 200 ሺህ ብር የት አግኝቶ ነው? የትስ ለምንስ ነው እስካሁንስ ያንን 200 ሺህ ብር የደበቀው? እያሉ እንግዲህ ሁላቸውም ግራ እየተጋቡ ይገኛሉ ማለት ነው። ትህትናንም ይሄ ነገር የተፈጠረው በአንቺ ምክንያት ነው 200 ሺህ ብሬንም ያጣሁት በአንቺ ምክንያት ነው። ስለዚህ 200 ሺህ ብሬን ታመጫለሽ በማለት እንግዲህ እየተናገረ ይገኛል ማለት ነው። ትህትናም እሺ ችግር የለውም ሰርቼ እሰጥሃለሁ ብለዋለች ማለት ነው። እውነት ብሬን ትሰጭኛለሽ ትመልሽልኛለሽ በማለት እንግዲህ መሳይም ደንገጥ ብሎ ነበር የተነሳው። ምክንያቱም አመመኝ ቆረጠኝ ሆዴን እያለ ሲል የነበረው ህመሙንም ምኑንም ረስቶት ብድግ ነበር ያለው ማለት ነው። እና ሰርተሽ ትሰጭኛለሽ ወይንስ ደግሞ ብሩን የሚሰጥሽ ቤተሰብ አካል አለ ወይ በማለት ጠይቋት ነበረ። እንዴ ቅድም እኮ አመመኝ እያልክ ነበር እንዴት ተሻለ? በማለት አይ የሆነ ነገር እኮ ጠጥቼበት ተሽሎኛል፣ አሁን ብሩን ትሰጭኛለሽ ወይንስ ደግሞ አሰጭኝም የሚል ጥያቄ ነበረ ያው የጠየቃት ማለት ነው። እኔ ልሰርቼ ልሰጥህ እችላለሁ፣ ያው ግን ይቆያል ይዘገያል የሚለውን ነገር መልሳለታለች ማለት ነው። እና መሳይ አንድና አንድ ገንዘብ ነው። ለገንዘብ ብሎ ጓደኞችንም አሳልፎ እንደሰጠ እንግዲህ ማሳያ ነው። እውነት እንግዲህ ያው መሳይ ይሄን ሁሉ ነገር ያደረገው ትህትናን ለማሳዝ እንዲሁም ደግሞ እሱ ገንዘብ ለማግኘት ጓደኞቹን ሁሉ እንደሸወዳቸው ያ ነገር ሁሉ አጠቃላይ ያው በጊዜ ብዛት ማለት ነው የሚታይ ነገር ይሆናል ማለት ነው። እና ይህን ሁሉ ነገር አሁን ላይ የሚያስፈራራቸው እንዲሁም ደግሞ ከቤት ገብቷል የሚለው የዝና አካል ሳይሆን የራሳቸው ጓደኛ መሆኑን ደግሞ የሚደርሱበት ይሆናል ማለት ነው በእርግጠኝነት። በነገራችን ላይ የዝና አካል የሆኑ ሰው አሁን ላይ ቤት ውስጥ እንዳትገቡ፣ ምክንያቱም ከአንዴም 3 ገብተን ፈትሸናል። እነሱ የተደበቀ ሌላ የተዘጋ ነገር ካላቸው እንግዲህ ቀጣይ አብረን እንትን የምንል ይሆናል። ሲቀጥል ደግሞ አሁን ላይ ያው ሰውየው በህይወት እንደሌለና እንደሞተ አድርገን ማሳወቅ መቻል አለብን። በዚያን ሰዓት እንግዲህ ራሱ ልጅቷ ልትወጣ ትችላለች። ትህትና ስትወጣ በዚያን ሰዓት መያዝ እንችላለን። አሁን ሁሉን ነገር የግድ ማቆም አለብን በማለት እንግዲህ ዝና ወስኗል ማለት ነው። ስለዚህ ወደ ቤት ውስጥ ገብቶ የሚያስፈራራቸው በየክላሳቸው እየገባ ዛቻ የሚያደርግባቸው እንዲሁም ትህትና የት ነው ያለችው የሚለው እንግዲህ የራሳቸው የሆነ ጓደኛቸው ነው ማለት ነው። ግን ደግሞ መሳይ በዚህ መልኩ በጣም ብዙ ነገር ተናግሯል። ዝና አካሎች ስለመሰሉት 200 ሺህ ብሬን እኮ ዝና ወስዶብኛል እንደዚህ አድርጎብኛል እያለ እንግዲህ እናንተ አሁን ምንድን ነው ፈልጋችሁ የመጣችሁ? ልጅቷ ያለችበት ክላስ ከዛ ነው፣ እባካችሁን ተውን እያለ እንግዲህ ያው መሳይ በጣም እየለፈለፈ ይገኛል ማለት ነው። እንግዲህ ቀጣዩ ፓርት ላይ ማለት ነው ምን ሊፈጠር ይችላል የሚለውን ሁላችንም በጉጉት የምንጠብቀው ይሆናል። ውድ ቻናሌ ተከታታዮቼ ቤተሰቦቼ በያላችሁበት ሰላማችሁ ይብዛልኝ። አዲስ የመጣችሁ ደግሞ ሳብስክራይብ አድርጉኝ፣ የደውል ምልክቱን ተጫኑት ማለት ነው። መልካም ጊዜ ይመኝላችኋለሁ።